ክርስቲያን ነኝ ጴንጤ ነኝ ፕሮቴስታንት ነኝ የሚለው አብይ አህመድ ምዕራባውያኑ የራሳችን ሰው ተቀመጠ እንዲሉ ነው እንጂ አብይ አህመድ እስላም። በጣም የሚገርመው ደግሞ ይሄን ያህል ሰው የሞተው በተፈጠረው ግጭት በጣም ነው ያፈተው። በጣም ሰላም እንደምን ነው አብያ አናንሱ አባታችን እንኳን ደህና መጡ። አትሮንስ ማርያም ማናት? ምንድናት? ከግራኝ ወረራ በፊት የነበረችው እንደተባለው በዚህ ወረይሉና ባማ 19 ሰዎች በግ አይደለም እና ጫጩት አይደለም እየታረደ ያለው። ተናግሬ ሳልጨርስ ክርስቲያኖችን ገደሉ። እነዚህ ክርስቲያኖች ከመገደላቸው ከሁለት ቀን በፊት ይህንን ቪዲዮ ሰርቼ ነበር። አብዛኛው በአፋር ክልልና ዱባ ከንስት እንዳለ ደቡብ ኦሞ በሙሉ እስከ ሐማሳይ ድረስ ከጥንትም ጀምሮ በታሪክም ጭምር ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም ላይ ደርሳ አታውቅም። የሰው ልጅ መታረድ የጀመረው በሱ ዘመን ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስጋያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። ተወዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። እንግዲህ በዛሬው ቪዲዮ የምንመለከተው ሰሞኑን እንግዲህ የተፈጸመውን ድርጊት አስመልክቶ ዘመድኩን ከዛው ከቦታው ደውሎ ያስደመጠው መረጃ አለ እና እንዴት ጭፍጨፋ እንደተፈጸመ እነማን እንደሆኑ ጭምር እየተናገሩ ይገኛሉ። ከወሎ አማራ ሳይንት እንግዲህ ኦርቶዶክስ መጨፍጨፋቸውን ዘግበንላቸዋል። ትናንትና መረጃውን አስደምጣቸዋለሁ። በጣም እጅግ የሚያሳዝን ነገር ነው እየሰማን ያለን ነው። በተጨማሪ ደግሞ ሌሎቹ መረጃዎችንም እያወጣ ይገኛል። በተቻለን አቅም ኦርቶዶክሳውያን የሆኑ ሁሉ ድምጽ ለመሆን መሞከር አስፈላጊ ነው እያስባለሁ። እንግዲህ ለሰላም ብለን ነው እንጂ እኛ እንበቃቸዋለን። ለዋሃብያ ሲል ያስተላለፈው አንድ መልእክት አለ። አንድ ወንድም ነው፣ ኢማም ነው መሰለኝ፣ ኡስታዝ ነው መሰለኝ። ይህም መረጃ አስደምጣቸዋለሁ። በቅድሚያ ከዚህ ቪዲዮ እንጀምር እስኪ። ተናግሬ ሳልጨርስ ነው ድርጊቱ የተፈጸመው ይለናል አንድ ወንድማችን በወሎ አማራ ሳይንት ላይ ማለት ነው። እስኪ ቪዲዮ አይተነው እንመለስ። በእውነት በዚህ ልክ ከሆነ በጣም ተኝተናል ኦርቶዶክሳውያን ሆነ ለመናገርላችኋለሁ። እስኪ በተቻለ መጠን ለማንኛውም ቪዲዮ ላይክ ያርጋችሁ ጀምሩ። ወደ ቪዲዮ እንሂድ። ተናግሬ ሳልጨርስ ክርስቲያኖችን ገደሉ። እነዚህ ክርስቲያኖች ከመገደላቸው ከሁለት ቀን በፊት ይህንን ቪዲዮ ሰርቼ ነበር። አብዛኛው በአፋር ክልልና ዱባ ከንስት እንዳለ ደቡብ ኦሞ በሙሉ እስከ ሐማሳይ ድረስ መግባት የሚያስችልና ከሙሉ መስርተናል። ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት መግባት የሚያስችልን አቅም ሁሉ መስርተናል እያለም ይህን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንና መጠን አስወዳጅ ህዝባችን ሁሉን ወደ ጂሃዲስ አስገብተን እስላማዊ መንግስት እንመሰርታለን። እዛ አካባቢ ያሉ ህዝቦችን ደግሞ ቀስ በቀስ ጊዜ ይፈጅብናል እንጂ አይቀርላችሁም፣ ሁላችሁንም ወደ እስልምና ሃይማኖት እናስገባችኋለን በግዴታም ቢሆን ብሎ እየተናገረ ነው። እና ማንኛቸውም ህዝብ መከተል አለበት፣ ማንኛቸውም ህዝብ መከተል አለበት ብሎ የተናገረ ነው። ለሁሉ ህዝብ የመጡ ናቸው እነዚህ ሰዎች። በተለይ ከሚሴ ሆነ ቦረና መካነ ሰላም ሳይንት ሁሉ በተለይ ከሚሴ ቦረና መካነ ሰላም እነዚህ የመሳሰሉ ቦታዎችን በደንብ ስራ እንሰራባቸዋለን እያሉ ነው። እዛ አካባቢ የምትገኙ ክርስቲያኖች አሁንም ተጠንቅቃችሁ ተደራጅታችሁ ለመጠበቅ ሞክሩ። ለምን ከተባለ ከአርሲ በኋላ ወደ እናንተ ስለሚዞሩ ተዘጋጁ። ከአርሲ በኋላ የእናንተ ተራ ነው ብዬ ተናግሬ ነበርና በኮሜንት አንዳንዶቻችሁ እየመጣችሁ አረኛማ ማንም አይነካንም እገሌ ያለልን እያላችሁ የተናገራችሁ ነበረ። በዚህ ሰዓት ግን ለራሳችሁ ያላችሁት ራሳችሁ ብቻ ናችሁ። ራሳችሁን አደራጅታችሁ ጠብቁ። አርሲ በኋላ ወደ እናንተ ይመጣሉ እንዲህ ብለውም ዝተዋሪ ተዘጋጁ ብላችሁ ብዙም ሰሚ አልተገኘምና አሁንም ሄዶ ቤተክርስቲያን ላይ በመድፍ እነዚህን ሁሉ ክርስቲያኖች ስማቸውን በዚህ መልኩ ጠቅሼላችኋለሁ። እነዚህን ሁሉ ዲያቆናት፣ እነዚህን ሁሉ መነኮሳትና ካህናት ምዕመናን ነው በአንድ ቀን ውስጥ የገደሉት። ስለዚህ የተናገሩትን እያደረጉት ነው። ቀስ በቀስ ክርስቲያኖችን እያጸዱ ይገኛሉ። እኛ ግን ተኝተን እንገኛለን። መፍትሄው ምንድነው ከተባለ ደግሞ አሁንም ደግሜ አባታችን ያስተላልፉትን መልእክት አሰማችኋለሁ። በቤተ ያገበሞት በስበት የሚቆራሩት መሳሪያህን የታጠቅ ያየ ምትሆነ የወድበን ይሰጠዋል። ነፍስ ነው ከያዘ ነፍስ ነው ያለ ከአካ ውስጥ ያለው ደሱ ደን ይፈሳል። ይገለኛል ብሎ ስለሚፈራ ወድበን ይሄድናል። አባባል ይኔ እንትን ይላል። ተደራጅ ወገኔ ለአባታችን እግዚአብሔር ይስጥልን፣ ቃሉን ያሰማልን፣ በረከታቸውም ይደርብን። ፍትህ ያሉ መንጫጫት፣ ሰላማዊ ሰልፍ ያሉ መሰባሰብ ሳይሆን ተደራጅቶ ታጥቆ እነዚህን ጠላቶች በመጡበት መንገድ መመለስ ነው መፍትሄው።
ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። በቻላችሁ ታቀም ተደራጁ፣ ራሳችሁን ጠብቁ። አካባቢያችሁን ከነዚህ አይነት አውሬ ለማጽዳት ሞክሩ። ይህንን ቪዲዮም እንዳያስጠፉት ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሌሎች አዳርሱት። ይቆያል። እንግዲህ ኦርቶዶክሳውያን እንደሰማችሁት ነው። ቀድሞ የወንድማችን ኦርቶዶክሳዊ ወንድማችን በጣም ባለብዙ ጸጋ የሆነ ነው፣ መምህርም ጭምር ነው። ቀድሞ ተናግሮ ነበረ ይህን መረጃ ማለት ነው። ነገር ግን አብዛኞቻችን እንንቃለን። ካልደረሰብን አንባንንም፣ ካልደረሰብን እውነት እላችኋለሁ የሌላው ቁስል፣ የሌላው ሐዘን፣ የሌላው ሞት ምንም መስሎ አይታይንም መሰለኝና ነገሮችን ችላ እያልን እያለፍናቸው ነው ያለ ነው። በጣም ያሳዝናል። አያችሁ አይደለ? በተናገረ በሁለተኛው ቀን ነው የድርጊት የተፈጸመው። አሁንም ባካችሁ መረጃ ይናቅም፣ መረጃውን በደንብ አድርጋችሁ ለመስማት ሞክሩ። እነዚህ ያሉ ቪዲዮዎች ስታዩ ደግሞ ጆሮአችሁን ሰጥታችሁ ስሟቸው። ባይጠቅሙ አይጎዳችሁም። እንዴ ኦርቶዶክሳዊ ናችሁ እኮ። የምናወራው ስለ ኦርቶዶክሳውያን ነው። ኦርቶዶክስ ለኦርቶዶክሳውያን ደግሞ መደማመጥ አለብን ብዬ አስባለሁ። ወደ ዘመን ሁሉ ሰራችሁ ደቡብ ወሎ ሀገረ ስብከት በምትገኝ በታላቋ ገዳማችን ላይ በአትሮንስ ማርያም ማለት ነው ከባድ የሆነ ጭፍጨፋ ተካሂዷል። ይህም በተመለከተ እንግዳ ጋብዣለሁ። ክቡር አባታችን ቆሞስ አባ ወልደ ትንሳኤ ካሉ ይግቡልንና በዕለቱ በዚያ ስፍራ የሆነው ምንድን ነው የተደረገው ምንድን ነው የሚለውን አብረን እናያለን። እንግዲህ እዚች ጥንታዊት ቤተክርስቲያን ባለብዙ ቅርስ ባለብዙ ታሪክ የሆነች ቤተክርስቲያን ላይ ትላንት ጄኖሳይድ ተፈጽሟል። በመንግስት ኃይሎች ጄኖሳይድ ተፈጽሟል። በዚህም በዚያም እንሰማ የነበረው ነገር ከባድ ሐዘን ነበር። እሳቸው በአካባቢው ላይ ስለነበሩ የአካባቢውን ተወላጅ ስለሆኑ ታላቁን ገዳም ደብረ ሮሃ ቅዱስ ላሊበላንም ያስተዳደሩ ስለሆነ በዚሁ ስርዓት ተሳደው በስደት ላይ ያሉ ስለሆነ ለዛሬው መረጃውንም እንዲሰጡን እና እንዲሉ እንደጠራቸው ክቡር አባታችን እንኳን ደህና መጡ። አትሮንስ ማርያም ማናት? ምንድናት? ከግራኝ ወረራ በፊት የነበረችው እንደተባለው በዚህ በወረኢሉና በአማራ ሳይንት ይህን ደብረ ባህሪ የሚባለው ይህን አባ ጊዮርጊስ ዘጋስጫ ሁሉ ይህን አሁን ቦረና እየተባለ የሚጠራ ሁሉ የአማራ ሳይንት የነበረ ነው። አማራ ሳይንት የሚባለው አሁን ያለው ብቻ አልነበረም። ይህ ቦረና እየተባለ የሚጠራው ደብረ ሲና ነበር የሚባለው። እነዚህ እነ ተድባ ማርያምን የመሰረቱት ሌዋውያኑ አብዛኞቹ እዛ ገብተው ቀርተው ስለነበረ ያን አካባቢውን በዚህ በሀገራቸው ስም ጠርተው ስለነበረ ደብረ ሲና ነው የሚባለው። ብዙ ደብረ ሲና ወረዳው እንዳጠቃላይ ይህን ቦረና የሚሉ ደብረ ሲና ነው የሚባለው። እነዚህ እና አባ ጊዮርጊስ አካባቢ ሁሉ የደብረ ባህሪ እየተባለ የሚጠራ ቦታ ነው። የወረኢሉ አሁን ተብሎ የሚጠራ ሁሉ እነ መካነ ስላሴ የሚባል ከተማ ነው ወረኢሉ የሚባለው። መካነ ስላሴ የሚባለው ገዳም የነበረበት እነሱ ናቸው። እንግዲህ በግራኝ ወረራ የደብረ ቀላንቱ ደግሞ በጣም አንድ ዘመን ገናና የነበረ ቦታ፣ በጣም ግዙፍ የሚባል ብዙ ሊቃውንት የነበሩበት የነገስታት መቃብር የነበረ እንደነ አፄ በደ ማርያም አፄ ዘርዓ ያዕቆብ ናቸው። እንግዲህ የአፄ በደ ማርያም የአፄ ዘርዓ ያዕቆብ ልጅ ናቸው። ቦታውን ያስጀመሩት አፄ በደ ማርያም ናቸው። ስራውን ሳይጨርሱት እሳቸው ሲያርፉ አፄ በደ ማርያም አስጨርሶ እዛው ላይ ነግሶ ታዕካ ነገስት ነው የሚባለው ቦታው። እንግዲህ ከ500 ዓመት በፊት የወጣለት ስም ነው ታዕካ ነገስት የሚባለው። ታዕካ ነገስት አትሮንስ ማርያም ነው የምትባል የነበረው። በነጭ ወርቅ ነበር ጉልላቷን የሰራት ነው የሚለው በደ ማርያም አትሮንስ ማርያምን ጉልላቷ ነጭ ወርቅ ነበር። እንደገና ረፋቂ ደግሞ 8 ቀን የፈጀበት ወርቁን ለማቃጠል ነው የሚለው። 8 ቀን ፈይቶበታል የቤተ ክርስቲያኒቱን ወርቋን ቅርሷን ለማቃጠል። እንደገና ካህናቱን አርዶ ሙሉ በሙሉ ብዙ መከራ የደረሰባት ኢትዮጵያ ውስጥ ውድመት ከደረሰባቸው ቁጥር 1 ቦታዎች ደብረ ቀላንቱ ነች። ደብረ ቀላንቱ ማለት አትሮንስ ማርያም ነች እና ብዙ ካህናት የታረዱባት ብዙ ሊቃውንት የተሰዉባት ቦታ። እንደገና ሙሉ በሙሉ ቦታውም እንደጠፋ በዛ ጊዜ እንደተቃጠለ ቦታው አለ እና አትሮንስ ማርያም በጣም ገናና የምትባል የነገስታት ቦታ፣ የነገስታቱ መቃብር የነበረባት፣ ነገስታቱ ሁሉ ወርቃቸውን የሚገብሩላት ትልቅ ገናና የነበረች በግራኝ አምር ግን አንድ ጊዜ በግራኝ አምር ታሪኩና የቀረች ቦታ ነች። ከዛ በኋላ እንግዲህ ወደ ቤተክርስቲያኑ ሲቃጠል ካህናቱ ሲታረዱ አንድ መነኩሴ ናቸው አሁን የጠቀስካቸው አባት ጽላቷን ይዘው ወደ ጣና ገዳም ሄደው ነበር ነው የሚለው። እስከ ሱስንዮስ ድረስ እስከ አፄ ሱስንዮስ ድረስ እንግዲህ ጣና ገዳም ነው የቆየችው ከወረራ በኋላ እና አጠቃላይ አትሮንስ ማርያም ብዙ ግፎችን አሳልፋ ብዙ ስቃዮችን አሳልፋ በግራኝ ወረራ ዘመን ሊቃውንቶቿ ሁሉ አልቀውባት፣ ቅርሶቿ ሁሉ ተቃጥለውባት ጣና ገዳም ውስጥ ተሰዳ ቆይታ ከደብረ ቀላንቱ እንደገና ኋላ በሱስንዮስ ነው ወደ አማራ ሳይንት መጣ የገባችና እንግዲህ ሁለተኛ ዞን ነው አሁን ይሄ ጥቃት ማለት ነው። ቤተክርስቲያኒቱ ተዘግታለች ማለት ትችላለህ። የምትቀደሰው በመነኩሴ ነው የምትቀደሰው። ቀዳሾቿ መነኮሳት ናቸው። ቄሶች ወደ ቤተ መቅደስ ውስጥ አይገቡም። ካህናቱ
አልቀዋል። እንደገና ያሉትን ነው አሁን የጨረሳቸው። የአቶ መንሰ ማርያም ካህናት፣ የተርባ ማርያም ካህናት እነዚህ ቅርስ እየጠበቁ የሚኖሩ ቅርስ እየጠበቁ ታጥቀው አሁን ተርባ ማርያም ብትሄድ ቄሶቹ መርጌቶቹ መሳሪያ ታጥቀው ነው ቅርሱን የሚጠብቁ። ዱር እያደሩ በራለ እንደዚህ አድርገው ቅርስ ነው የሚጠብቁት። ደሞዝ ኖሯቸው አይደለም። ግን አባቶቻችን እየተራቡ እየተጠሙ ያቆዩትን ቅርስ በእኛ ዘመን መዘረፍና ሌባ መግባት የለበትም በማለት ቅርስ እየጠበቁ ነው የሚኖሩት። ቅርስ ጠባቂዎቹን አሁን የፈጃቸው ቅርስ ሲጠብቁ የሚኖሩ ቅርስ የሚጠብቁትን ካህናት ነው። እኛው ከ10 ዓመት ከ9 ዓመት ጀምሮ እስከ 14 እስከ 15 ዓመት ድረስ ለአቅመ አዳም ያልደረሱ ህጻናት ልጆች ናቸው የሚቀድሱት። እነዛ ህጻናትና መነኮሳት ናቸው። አሁን ትናንትና ሁሉንም ነው የጨረሳቸው። እዛው ቦታው ላይ አባቶችን ደውዬ ያገኘውን ሰማሁኝ። አቶ መንሰ ማርያም ላይ እንዳጠቃላይ ለአቶ መንሰ ማርያም ብቻ ሳይሆን ወደ ተርባ ማርያም ተኩሰዋል። በነገራችን ላይ ወደ ተርባ ማርያም ተኩሰው እዛው አፋፉ አካባቢ ላይ እዛ ላይ ተኩሰው ከብቶችን በጎችን ምናምን ገለዋል። ወደ ቤተክርስቲያኖቹ አልሄድም እንጂ ወደ ቤተክርስቲያኑ ወደ ተርባ ማርያም አለመድረሱ ነው እንጂ ሁሉንም የማጥፋት ነው። ተርባ ማርያምንም አቶ መንሰ ማርያምንም በአንድ ቀን የማጥፋት ስራ ነበረ ሊሰራ ነበረ። እንግዲህ የሚያሳፍር ሁኔታ ነው። ደግሞ አካባቢው ጦር መሪው ደግሞ ማነው? ጀነራል ዘውዱ ሰጣርጌ የአማራ ሳይንት ሰው ነው። አስበው ምን አይነት ወረርሽኝ እንደያዘው ምን አይነት እንግዲህ እኔ የማውቀው አለሁኝ በእውነቱ እንዴት ወደዚህ ወደ ቆሸሸ ክርስቲያን ነው ላሊበላ ያለው ሁሉ ይቀበለኝ ነበር። ለስንት መቶ ዓመት ክብሯን ጠብቃ የቆየች ቤተክርስቲያን እንዴት ጨክኖ አስተኩሶ እንዴት አስጨረሳቸው ነው ያስተኮሰው። እዛ እንግዲህ ፈሪ ገጥሞ አይዋጋም። ፈሪ ፊት ለፊት እኮ አይገጥምም። ወደ ተርባ ማርያም መሄድ አይችሉም። ወደ 6 ወር ምናምን ሆኖታል። እዛ አካባቢ የመንግስት ወታደር መሄድ አይችልም። ግን በሩቁ የሆኑ ይተኩሳሉ። አሁንም ያው ቤተክርስቲያኑን ለማፍረስ እንደገና ደግሞ አሁን ወደ አቶ መንሰ ማርያም አካባቢ መግባትም አይችሉም። ያን አማራ ሳይንትን አካባቢ አጠቃላይ 2 ወረዳ ነው። ያንን 2ቱም ወረዳ ላይ ከተማ ላይ ብቻ ጅባል የምትባል ከተማ ብቻ ነው የመንግስት ወታደር ያለ እንጂ ሌላው ላይ ፋኖ ነው ያለው። የፋኖ ሰራዊቶች ናቸው ያሉት። ስለዚህ እነሱን ገጥመው ማሸነፍ ሲያቀታቸው እየወጡ ታይጓ ሜዳ የሚባል ሀገር አለ። ወደዛ ይተኩሳሉ። እዚህ በየምድር ጋር የሚገናኝ አማራ ሳይንት በየምድር እና ጎጃም ጋር የሚገናኝ ሀገር ነው። ከከተማ ወጥተው ተራራ ቦታ ላይ ይዘው መርጠው ወደ የት መሄድ ስለማይችሉ አጅባር የሚባለው ከተማ ዳር ሆነው ነው እንግዲህ ወደ ተርባ ማርያም የተኮሱት። ወደ አቶ መንሰ ማርያም ተኩሰው አነጣጥረው በሩቁ ማለት ነው ዙሪያ 3 የሚባል መሳሪያ ተኩሰው እነሱ ከተኮሱበት ቦታ ላይ አቶ መንሰ ማርያም ለመድረስ አነሰ ቢባል በግ 6 ሰዓት ይፈጃል። ወደ ታች ስትወርድ አቆልቁለት ነው፣ ወደ ላይ ስትወጣ አቀበት ነው፣ በረሃ ነው ያለው። ያንን በረሃ ወጥቶ እንግዲህ እነሱ ወደዛ ሄደው መቅጠም ስላልፈለጉ ወደ ቤተክርስቲያኑ ቀጥታ እኮ ነዋሪ የለውም። ተራራ ቦታ ነው፣ ቤተክርስቲያን ነው፣ ይታወቃል። ጫካ ነው። አቶ መንሰ ማርያም እዛ ተራራ ላይ እንዳለ ይታወቃል። ቦታው አቶ መንሰ ተብሎ ነው የሚታወቀው። አቶ መንሰ ማርያም ተብሎ ነው የሚታወቀው። የተርባ ማርያም ቦታ ተርባ ማርያም ተብሎ ነው የሚታወቀው። ክልሉ አጠቃላይ ይታወቃል። እያወቁ ተኩሰው ነው። የተርባ ማርያም ለው ተራራው ሰፊ ስለሆነ ወደ 2 ቀበሌ ነው። ላይ ቀበሌው ላይ ራሱ ወደ 78 ቤተክርስቲያን አለ። ላይ ሰፊ ህዝብ ስላለበት መንገድ ላይ ቀረ፣ ወደዛ ወደ ገዳሙ ሳይገባ ማለት ነው። ይሄኛው ግን ጠባብ ነው ተራራው። ቀጥታ ተኩሰው ምንድን ነው ያደረጉት? አባቶች ካህናቱም ሁሉም እዛ ውስጥ ቀድሰው ወጥተው ደጅ ሰላም ገብተው እያቆረሩ ባለበት ወቅት ነው ወጥተው ቀድሰው የወጡትን ካህናት ነው ሙሉ በሙሉ እንዳለ ይጨራ። አሁን በዛሬው ቀን አልተቀደሰም። ለምንድን ነው? ቀዳሾቹን ጨርሰዋቸዋል። መነኮሳቱ አልቀዋል። መነኮሳቱ ሙሉ በሙሉ እዛው ላይ በመነኩሴ ነው የሚቀደሰው። መለስተኛ የተወሰኑ ናቸው ያሉት መነኮሳት። አካባቢው ላይ እንኳን የሚፈልግ መነኩሴ ብዙ የለም። በአጠቃላይ ገዳሟ ጥንታዊቷ ገዳም ተዘግታለች። 8 ናቸው የሞቱት። 8 ናቸው እኮ የሞቱ 8 ናቸው። 8 ናቸው የሞቱ 8 ናቸው። የቆሰሉት በአጠቃላይ 25 ሰዎች በአጠቃላይ የቆሰሉና የሞቱ ስም ዝርዝራቸው ደርሶኛል ማለት ነው። ገዳማ የአብነት ተማሪዎቹ ተበትነዋል። ስርዓተ ቅዳሴ ቆሟል። ቅርሷንም የሚጠብቅ የለም የሚለው እርስዎ የነገሩን ቃል የሚያጸና ነው ማለት ነው። 19 ሰዎች በግ አይደለም እና ጫጩት አይደለም እየታረደ ያለው። እስቲ አሁን የአብይ አህመድን ገጽ ሄደው እንመልከተው። አምጣልኝ አንተ የአብይ አህመድን ገጽ ተመልከተው። የአብይ አህመድ ገጽ ረመዳን ከገባ ጀምሮ በመንግስት ወጪ ቤተ መንግስት ጿሚ እስላሞችን ሲቀልብ ነው ያየ ነው። እሱ እስላም ስለሆነ ማለት ነው። ክርስቲያን ነኝ፣ ጴንጤ ነኝ፣ ፕሮቴስታንት ነኝ የሚለው አብይ አህመድ ምዕራባውያኑ የራሳችን ሰው ተቀመጠ እንዲሉ ነው እንጂ አብይ አህመድ እስላም ያልተጠመቀ እስላም።
እርዱን ፕሮሞት ያደረገው እሱ ነው። የሰው ልጅ መታረድ የጀመረው በሱ ዘመን ነው። አብይ አህመድ አይሲስ ነው። ስልጣን ላይ የወጣ ገዳይ ነው። መነጋገር እንችላለን። አብይ አህመድ አብይ ጾም ገብቶ እንኳን አደረሳችሁ አላለም። ስቶት እንኳን ረመዳን ታላቁ ወራችን ገባ ነው ያለው። የኢየሱስ ወታደር ማለት ነው። በድፍረት ነው የምንነጋገረው። በድፍረት ምንም ግን ማድረግ አንችልም። አሁን እኔ እንደዚህ ነው የሚለውን ነገር አይደለም። አለቀ። እኔን ክበቡኝ ነው እያለ ገንዘቡን እየሰጡ ያሉት አረቦቹ ናቸው። መተኮሻውን እየሰጡት ያሉት አረቦቹ ናቸው። በመድፉ በጥይቱ እየተገደሉ ያሉት አክሱም ላይ እኮ የተገደሉትን የካዱትን የጨፈጨፈው ሻዕቢያ ነው እኮ አሉ። አሁን ከሻዕቢያ ጋር ሲጣሉ ማለት ነው። በትግራይ የጸዳው አረቦቹ በሰጡት ገንዘብ ነው። እውነቱ መነጋገር አለብን። ይሄ የኢትዮጵያን ቤተክርስቲያን የኢትዮጵያን ክርስቲያን ለማጥፋት የመጣ ሰው ነው። ይሄን ስንል አሁን አንዳንድ ሙስሊሞች አንዳንድ እስላሞች እንትን ይመስላችኋል ለጊዜው ሀገር በልማት ሀገር በምን ነው እንጂ ወንድሙን እየገደለ ወንድሙን እያሳረደ ወንድ ሰው አገኘን ሌላ ወንድ ይፈጠራል። ይሄን በቀል የሚበቀል ይፈጠራል፣ ይወለዳል። አሁንም እግዚአብሔር ያስነሳል። የዛሬ ገጹን ሄዳችሁ ተመልከቱ። ዛሬ እኮ ፓርላማውን የሞላውን እያየን ነው። ለምን ማለት እኛ አንችልም። ማህበረ ቅዱሳን ብንለው ከዩኒቨርሲቲ ጀምሮ ያሉትን ሰዎች እንደ ጽዋቃ ነጠላ ጠቅልሎ ፖለቲካና ኮሬንቲ በሩቁ ነው አላቸው። ጉዳያቸው ያልሆነ ሰንደቅ ዓላማ ኮከብ አለው። ለምን ጭራቅ አይኖረውም? ይይዙታል። ከቀበሌ እስከ ክልል እስከ ፓርላማ ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ እነሱ ሞሉት። የጥምቀት ቤታችን ይወሰዳል፣ የመስቀል ቦታችን ይወሰዳል፣ ካህናቱ ይገደላሉ፣ ሚኒስትሩ ምኑ እነሱ ናቸው። ደጅ ጠኝ ለምን እንገደላለን የት እንሂድ የሚል ፈሪ ምዕመናኑ ፊት እረኛው ጄኔራሉ እያለቀሰ ጮቤ እያስረገጣቸው ደምን ባስለቀስናቸው አገኘናቸው ሰበርናቸው እያለ ጴንጤው ጠላቴ ሆይ እርርበል ድብንበል አገኘው እያለ እስላሙም እንደዛው እና ከባድ ነገር ነው ያለው። ከባድ ሁኔታ ነው ያለው። ይሄንን ማሸነፍ ይሄን መሻገር ይቻላል። እኔ ጥሬ ነው ዛሬም አይደለም ከእርሶ ጋርም እንግዲህ እርሶ የሚናገሩት ነው። ከጥንት ጀምሮ ስናገር ነበር። አሁን እንደው ብዙዎች አሳርፈውኛል። አሁን እምለው ግን መጨረሻ ላይ አባታችን እያንዳንዱ ቤት መከራው ይገባል። እያንዳንዱ ቤት መከራው ይገባል። እያንዳንዱ ቤት ለቅሶ ይገባል። እያንዳንዱ ቤት ዋይታ ይገባል። ዛሬ አመለጥኩ የሚለው ሁሉ ነገ ዋጋውን ያገኛል። እግዚአብሔር ይስጥልን አባታችን። ኦኬ እንደሰማችሁት ነው። ዘመድኩን እንግዲህ ደውሎ ያለውን ሙሉ ኢንፎርሜሽን አጣርቶ ተናግሯል ማለት ነው። እንደሰማችሁት ነው። ለመረዳት ደግሞ ቀላል ነው ማን እያደረገ እንደሆነ እንደሰማችሁት ነው ማለት ነው። ይህን ቪዲዮ ላስደም ለመኖር ብለን ነው አንገታችን የደፋ ነው እንጂ ለዋሃብያ እኛ አናንስም። ለሀገር ሰላም ብለን ነው ለዋሃብያ አናንስም። በሚመጣበት መንገድ ሁሉ ለማስተናገድ ዝግጁ ነው። በቁርአንና በሐዲስ ይላል የኛ ደረሶች ያሸንፉታል በአላህ ስም እንላለን። ስለዚህ ተቋሙን በደንብ አድርጋቸው አስብዳቸው ከሀ እስከ ተ ያለው ዛሬ ከነሱ ጋር የሚያመሳስል የሆነ ሱፍያ ተብዬውን ለደሞዙ ያደረውንም ጭምር እንዳትመረብን ማለት ፈልገ ኦኬ ጋይስ እንደሰማችሁት ነው። መረጃዎቹን እንግዲህ እንደሰማችሁት እኛ እንበቃቸዋለን ነው እያሉ እያስተላለፉ ያሉት እኚህማ ንጹህ አካላት ይሆኑ አሉ። በጣም የሚጸየፏቸው ማለት ነው። አራጅነታቸውን በይፋ ወጥተው እየመሰከሩ ያሉ ይመስለኛል። ከዚህ መረጃ ጋር በአማራ ሳይንት የተፈጸመውን ነገር ሁላችሁም ከሰማችሁ ተመረዳት በጣም ቀላል ነው ብዬ አስባለሁ። ተመሳጥረው ተጋግዘው እየሰሩ ነው ብዬ የማስበው እውነት ለመናገር ላችኋል። ሁላችሁም ራሳችሁን አስተካክሉ። ኮሜንት ላይ ታስቀምጡልኝ ይሆናል። ከጥንትም ጀምሮ በታሪክም ጭምር ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም ላይ ደርሳ አታውቅም። እላፊ እሷን ለማጥፋት ከተነሱ ግን የንጉሥ ቆስጠንጢኖስና የአጼ ዘርዓ ያዕቆብ ትውልድ ዛሬም አለ። አዲስ አበባ ላይ ያለ ባለማዕተብ ዱርዬ
በለው ጠጣው እያልክ ቪዲዮ ከምትሰራ አሩሲ ላይ ላሉት ወገኖች ድምጽ ሁን። አባቶቻችን መሆን ከቻላችሁ እንደ አቡነ ጴጥሮስ ነው። በአርሲም ሆነ በተለያዩ የሀገራችን ክፍሎች የሚሞቱ የኦርቶዶክሳውያን ደም የኛም ደም ነው። ይሄም በቃ ሊባል ይገባል። በጣም የሚገርመው ደግሞ ይሄን ያህል ሰው የሞተው በተፈጠረው ግጭት በጣም ነው ያፈርነው፣ በጣም ነው ያዘንነው። የዚህ ታላቅ ሀገር መሪ መግለጫ ይሄ ይሆናል ብዬ አልጠብቅም። ግጭት ነበረው የሚባለው ይሄ ግጭት የሚባለው በሆነ ሐሳብ ሁለት ወገኖች አልግባባ ብለው በዛ ልቅደምህ ልቅደመው በሚል የተፈጠረ አለመግባብ ግድያ ነው። እኔ ግጭት ብዬ የምወስድ ሰው በቤቱ በሰላም ተቀምጦ በቤቱ ተኝቶ በተኛበት እየታረደ እግዚአብሔርን በማምለክ በቆመበት ላይ እየታረደ ግጭት ነው ወይ? ክቡር ጠቅላይ ሚኒስትራችን ይህንን ህዝብ የተዳፈነ መግለጫ በመስጠት አቃለውታል። ደፍረውታል። ይቅርታ ሊጠይቁት ይገባል። በግጭት አይደለም፣ አልተጋጨም። በቤቱ የተኛ ሰው ከማን ጋር ተጋጨ? እግዚአብሔርን በማምለክ የቆመ ምዕመን ከማን ጋር ተጋጨ? በቆመበት እየታረደ ግጭት ማለት ይሄ ነው ወይ? አፍረናል። እውነቱን ለምን አንነገር? በግልጽ እናንተና እኛ ለምን አንነጋገር? ችግራችን ይሄ ነው ለምን አትሉን? እንዴ ይሄንን የማይረዳ ትውልድ አለ ወይ? 21ኛው መቶ ክፍለ ዘመን እኮ ነው። ዋሽተን የነገርነውን የሚቀበል ህዝብ ነው። ከታረድነው በላይ መግለጫው አርዶናል። በማስፈራራት እንዲናደርጋለን አይቻልም። አላወቋትም። እቺ ቤተክርስቲያን አላወቋትም። ታግሳለች። ከአቅሟ በላይ እየሄደ ነው ያለው። ከዚያ በላይ ግን ቤተክርስቲያኗ ከተነሳች ግን ከባድ ነው፣ ከቁጥጥር ውጭ ነው የሚሆነው። ግን ሀገራችን ሰላም እንዲያደርግልን እመኛለሁ። እኛ ሰላም አዋጅ ነጋሪዎች እንጂ የህቆት ነጋሪዎች አይደለንም። መገፍተር፣ እያንዳንዱ ማሰር፣ ማነቅ፣ ማገት፣ ይሄ መሳሰለ ነገር መቼ ነው የሚቆመው? በኢትዮጵያ ውስጥ ላይ መቼ ነው የሚቆመው? እንዲቆም እንፈልጋለን። እኔ እኮ ዲሞክራሲ ያለበት ሀገር መስሎኝ ወደዚህ ሀገር የመጣው። እዚህ ዲክታተር የበዛበት ከሆነ እኮ እኔ ወደዚህ ሀገር መምጣት አልፈልግም አልሻም ነበር። ሀገሬ ስለምወድ ሀገሬ ስለማፈቅር ነው። ኢትዮጵያ ከምትጠፋ እኔ በጠፋ ይሻለኛል፣ እኔ በሞት ይሻለኛል ማለት ነው። የኢትዮጵያ ቤተክርስቲያን ክብር ያላት ናት። ማንንም የሃይማኖት ድርጅቶች ከፍ ዝቅ ቢሉ ግን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያክል ግን በእምነት ድርጅት የለም። በጥምቀቱ የሚያምርባት እቺ ቤተክርስቲያን ነው። በደመራ በዓል የሚያምርባት እቺ ቤተክርስቲያን ምን አደረገች? ምን ነው የበደለችው? ለምን ይቅር አይሏትም? ለምን እነዚህ ተንኮለኞች በዚህ የከሰሩ ፖለቲከኞች እየገቡ እቺ ቤተክርስቲያን ለምን ሊያደሟት ይፈልጋሉ? ለምንድን ነው? ምን አደረገን? ምን በደለን? ምን አጠፋን? ኦርቶዶክሳውያን ልክ እንደ ዶሮ እየተጨፈጨፉ ስለ ኢራንና ስለ አሜሪካ ላወራችሁ አልመጣም። ኦርቶዶክሳውያን በምስራቅ አርሲ ዞን ውስጥ በጣም በከፍተኛ ሁኔታ እየተጨፈጨፉ ነው። እነዚህ ኦርቶዶክሳውያን መሳሪያን አልታጠቁም፣ ንጹሐንም ነበሩ። ማንንም ለመግደል ማንንም ለመጉዳት ቤተክርስቲያን ውስጥ አልተሰበሰቡም። ይልቁንስ ስለ ዓለምና ስለ ምድራቸው ስለ ራሳቸው ነፍስ ለመጸለይ በቤተክርስቲያን ውስጥ ተሰብስበው ነበር። እነዚህ ኦርቶዶክሳውያን ግድያቸው፣ ሰቆቃቸው፣ መከራቸው ማብቂያው መቼ ነው? በተለይ በአርሲው አካባቢ ተመሳሳይ ነገሮች ሁሌ እንሰማለን። ቆይ የኦርቶዶክሳውያን ጥፋትስ ምንድን ነው? መፍትሄውስ ምንድን ነው? እባካችሁ ድምጽ ናችሁ። ይሄን ቪዲዮም ሼር ማድረጋችሁ እንዳትረሱ።